በወላይታ ሶዶ ዳውሮ ጋሳ መስመር ከባድ የትራፊክ አደጋ ደረሰ። ከወላይታ ሶዶ ተነስቶ ወደ ዳውሮ ጋሳ ከተማ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ ዛሮ ተብሎ በሚጠራው አካባቢ በመገልበጥ ከፍተኛ የትራፊክ አደጋ አስከትሏል። በአደጋው የተጎዱ ዜጎች ለመታደግና ህይወት ለማዳን የዳውሮ ዞን መንግስት ከወላይታ ዞን አስተዳደር እና ከአካባቢ ማህበረሰብ ጋር በመተባበር ሰፊ የነፍስ አዳን ርብርብ እያደረጉ ይገኛል። የመንግስት ነፍስ አዳን ቡድኖች በተሰማሩበት ፍጥነት ተጎጂዎችን ወደ ተለያዩ የጤና ተቋማትና ወደ ሶዶ ሆስፒታል የመጓጓዝ ስራ በልዩ ትኩረት እያከናወኑት ነው። የአደጋው ክስተት ከተሰማበት ሰዓት ጀምሮ የሁለቱም ዞኖች የመንግስት አመራሮች መላው የአካባቢው ጸጥታ፣ የጤናና የነፍስ አዳን ኃይል በማስተባበር ርብርብ እያደረጉ ይገኛሉ። በአደጋው የደረሰውን ዝርዝር ጉዳት ትክክለኛ መንስኤ ለማወቅ ከመንግስት የትራፊክ ቁጥጥርና የጸጥታ አካላት ጋር በመሆን መረጃዎችን የማጣራት ስራ እየተሰራ ሲሆን የተሟላ መረጃ እንደደረሰን ከተከታተሉን የምናሳውቅ ይሆናል። አሁንም እንደታሰረች ናት። እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም። የታሳሪዋ ቤተሰብ ከዚህ ቀደም በዋልታና ፋና ሚዲያዎች የሰራችው ጋዜጠኛ ሳልሳዊት ባይነሳኝ የጸጥታ አካላት ልብስ በለበሱት አካላት ከቤቷ ተወስዳ ከታሰረች ሳምንት ቢሆንም ፍርድ ቤት አለመቅረቧን ቤተሰብና የታሳሪዋ የቅርብ ሰዎች ለቲክቫ ኢትዮጵያ ተናገሩ። የታሳሪዋ እህት ሃይማኖት ባይነሳኝ ዛሬ የሰጠች ቃል ግለሰቧ ከታሰረች ሳምንት እንዳለፈ አስረድታ አሁንም እንደታሰረች ናት። እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም ብላለች። ፖሊስ ሲጠይቁ የሚሰጣቸው ምላሽ ጠብቁ የሚል ብቻ መሆኑን ገልጻለች። የእስሩን ሁነት ስታስረዳ ከቤቷ ነው የወሰዳት፣ ከቤት ሰራተኛዋ ጋር ነው የወሰዷት፣ የፖሊስ ልብስ የለበሱ ሰዎች ናቸው ይዘዋት የሄዱት፣ የታሰረችበት ቦታ ፒያሳ አካባቢ 3ኛ ፖሊስ ጣቢያ ወይም ማዕከላዊ የሚሉት ጋር ነው ብላለች። ሰራተኛዋ ግን ከእስር መለቀቋ ተገልጿል። ለእስር የሚያበቃ ወይም ቀድሞ የደረሰት ማስጠንቀቂያ ሲወስዷት የነገራት ጉዳይ እንዳለ ስንጠይቃት ምንም የለም፣ የአርሲ ግድያ ጉዳይ ይመስላል፣ እሱንም እርግጠኛ አይደለንም ስትል ግምቷን ገልጻ እሷ ምንም ነገር አልነገረኝም ነው ያለችው የሚል ምላሽ ሰጥታለች። ታሳሪዋ ከዚህ ቀደም በዋልታና ፋና ሚዲያዎች መስራቷን ገልጻ ከጥቂት ወራቶች በኋላ ግን እሱን ለቃ በግሏ መንቀሳቀስ ጀምራለች። በራሷ ዩቲዩብ፣ ቲክቶክ፣ ፌስቡክ ነው እየሰራች የነበረችው በማለት አስረድታለች። በተያያዘ ከቤቷ ሲወስዷት አካላት መጠሪያ ደብዳቤ እንዳልያዙ ገልጻ ሰኞ ሰኔ 1 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ ከወሰዷት በኋላ ቤቱን በፖሊስ እያስጠበቁ ቆይቶ 9 ሰዓት አካባቢ ተመልሶ ማዛዣ ይዞ መጥቶ ቤትን ብርበራ አድርጓል ነው ያለችው። የታሳሪዋ ቤተሰብ ባስተላለፋቸው መልእክት የልጅ እናት ናት፣ እናት ልጅም እና ሙሉ ቤተሰቦቿ ተጨንቀን ነው ያለነው፣ የቤተሰብም አስተዳደር ናት፣ በአግባቡና በስርዓቱ ፍትህ ይሰጠን፣ ፍትህ አግኝታ ትፈታልን ስትል ጠይቃለች። ሌላኛው መረጃ አቀባይ ግለሰቧ መታሰሯን ገልጿል። ቲክቫ ኢትዮጵያ የግለሰቧን መታሰርና ፍርድ ቤት አለመቅረብ በተመለከተ ምን ምላሽ እንዳለው ማብራሪያ ለመጠየቅ ወደ ፍርድ ቤት ፖሊስ ያደረገው ሙከራ ስልክ ባለመነሳቱ ለጊዜው አልተሳካም። በተጨማሪ ለጉዳዩ ማብራሪያ የጠየቅናቸው የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሼቴ መረጃውን እናጣራ ብለው ትክክለኛ ነው ወይ ጋዜጠኛ ናት የሚለውን ነገር ማረጋገጥ ተገቢነት ያለው ይመስለኛል ብለዋል። ጄዲ ቫንስ የአሜሪካ 74 ሳንቲም ወደ ኢራን አይሄድም አሉ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ኢራን በዩናይትድ ስቴትስ ጋር ባደረገችው ስምምነት የተነሳ 74 ሳንቲም ወደ ቴሄራን አይሄድም ሲሉ ተናገሩ። ምክትል ፕሬዝዳንት ለፎርካስ ኒውስ በሰጡት ቃለ ምልልስ የቀድሞ ፕሬዝዳንት ባራክ ኦባማ ለኢራን ከ1 ቢሊዮን ዶላር በላይ የጥሬ ገንዘብ ሰጥተዋል ሲሉ ከትራምፕ አስተዳደር ጋር አነጻጽረዋል።
ኳታር 300 ቢሊዮን ዶላር ለኢራን ሰጥታለች። እንደውም 24 ቢሊዮን እንዳይንቀሳቀስ የተደረገ የቴሄራን ሀብት ይለቀቅ ስለተባለው ሲጠይቁ ቫንስ በመሰረቱ ይሄ የኢራናውያን ፕሮፓጋንዳ ነው ብለዋል። እየሆነ ያለው የተወሰኑ ግለሰቦች ለሀገር ውስጥ ማህበረሰብ ስምምነት በጎ እንደሆነ በተቻለ መጠን ለማሳየት እየሞከሩ ነው ሲሉ ምላሽ ሰጥተዋል። የአሜሪካ 74 ሳንቲም ወደ ኢራን አይሄድም። 300 ቢሊዮን ዶላር ወይም 24 ቢሊዮን ዶላር ምንም አይነት ገንዘብ ይሁን እንጂ ግዴታቸውን የሚወጡ ከሆነ ለኢራን ጥቅም አለው በማለት ኳታር፣ ዩኤኢ ወይም ሳውዲ አረቢያ በኢራን ሊያፍሱ እንደሚችሉ ተጠቅመዋል።